ክቡራትና ክቡራን ተመልካቾቻችን አንድ ልዩ ዝግጅት አለን። የጎንደር ፋኖ እዞች ውህደት መፈጸማቸውን አስታውቀዋል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ስር የጎንደር ጠቅላይ ግዛት በላይ ዘለቀ እዝ አንድነት ለብርታት ብርታት ለአሸናፊነት በሚል መሪ ቃል የአንድነት ጉባኤውን አጠናቀው መግለጫ ሰጥተዋል። የጉባኤው ተሳታፊ ከነበሩት የአንድነት እንዲመጣ ታች ላይ ሲሉ ሲደክሙ ከነበሩት መካከል ኮሎኔል አበራ አዛናው የአማራ ፋኖ ብሔራዊ ንቅናቄ የበላይ እዝ ወታደራዊ እቅድ ስትራቴጂ መምሪያ ኃላፊን አግኝቻቸዋለሁ። ኮሎኔል ስለ ጊዜው አመሰግናለሁ። እኔም አመሰግናለሁ አቶ ወንድማገኝ። ድካሙ እንዴት ይዟቸዋል? ክረምትም መጥቷል። እንግዲህ ለነጻነት የሚከፈል ውድ ዋጋ ነው። በዚህ ጉዳይ እንዴት ኖት? ክብር ይስፋ ለእናትና ልጇ። እውነት ነው፣ በጣም አስቸጋሪ በጣም ውስብስብ የሆነ ጊዜን ያሳለፍን። ያው እንደምታውቀው እንግዲህ ይህን አንድነት ለማምጣት ከዛሬ 9 ወር በፊት ነው እንቅስቃሴ የጀመርን። ሳሊያ የአፄ ቴዎድሮስ የትውልድ ቦታ ድረስ ሄደን በዛ ላይ ጠላት ብልጽግና ፓርቲ ከፍተኛ የሆነ ሴራ ሰርቶብን ነበር። ስለዚህ አሁን በሰማይም በምድርም ኔትወርክ በማጥፋት መብራት በማጥፋት ለሁለተኛ ደረጃ ሰርጎ ገቦችን በመላክ በሌላ መልኩ በጥቅማ ጥቅም የተለያየ ነገር አደርጋለሁ ብሎ የተለያየ ግለሰቦችን ስምሪት ሰጥቶ ነበር። ይህም ሁሉ ተቋቁመን የሁለቱ እዝ አመራሮች በአንድ ላይ ቁጭ ብለን በወደ ሰፊነት ከ15 ከ20 ቀን ባለ ጊዜ ውስጥ ግምገማዎችን አድርገን ተግባብተን በትላንትናው ዕለት የአንድነቱን ምስራት የምናበስርበትን ሁኔታ አመቻችተን በትላንትናው ዕለት እሱን አድርገናል። የአመራሮቹ ስም ዝርዝር አሁን ሰሞኑን በዚህ 2 ቀን የሚለቀቅ ይሆናል፣ የተሟላ ይሆናል ማለት ነው። ስለዚህ ምንድነው ይህን ለማድረግ በመጀመሪያ ደረጃ ሰራዊታችን ነው ይቅርታ የጠየቅን፣ በሁለተኛ ደረጃ የጎንደርን ህዝብ፣ በሶስተኛ የኢትዮጵያን ህዝብ፣ በአራተኛ ደረጃ ውጭ ሀገር የሚኖሩ ትውልደ ኢትዮጵያውያንና ዲያስፖራ አባላትን እንዲሁም የሚዲያ ሙያተኞችን ይቅርታ ጠይቀን እንኳን ደስ ያላችሁ ደስ ብሎናል የሚል መልእክትን ያስተላለፍን። የሁሉም አመራሮች በእናንተም በኩል ነበሩ እና አርበኛ ደረጀም በዛ በኩል ያሉት ሁሉም አንድ ላይ ነበራችሁ? አንድም የቀረ የለም፣ ሁሉም ተገኝቷል። ስለዚህ ጎንደር ፋኖ አንድ ሆኗል ማለት ይቻላል። አሁን በትክክል 100% አንድ ሆኗል። ምንም የሚከፋፍለን ምንም የሚለን ነገር የለም። በቅርቡም እንደሚያስታውሱ ጥር 12 የአማራ ፋኖ ብሔራዊ ንቅናቄ አፋብን ከተመሰረተ በኋላ አንድ ወታደራዊ ፖለቲካ አመራር መፈጠሩ በፋኖ ተዋጊውም ሆነ በህዝቡ ዘንድ የፈጠረው ስሜት ቀላል አልነበረም። ከዛ በኋላ በተወሰዱ ኦፕሬሽኖችም ብዙ ድል እንደተገኘ ይነገራል። አሁን በጎንደርም ተመሳሳይ ነገር እንደዚህ መጠበቅ ይቻላል ከዚህ በኋላ? አሁን ምን አለ መሰለ አቶ ወንድማገኝ፣ የብልጽግና ፓርቲ በጣም የሰጋና የፈራበት መስጋትም መፍራትም ትክክለኛ እርምጃ ነው የወሰደው። ምክንያቱም ጎንደር አንድ ከሆነ ውጊያው ያልቃል። ያው ከዚህ በፊት ነግሬያለሁ። ጎንደር የስበት ማዕከል ነው፣ ዋና ቋጠሮ ነው። ዋናው ቋጠሮ ያለ ጎንደር ነው። ለኢኮኖሚም፣ ለፖለቲካም፣ ለሶሻልም ስልጣን ለመስጠትም ስልጣን ለመጣልም በውጊያም ስትራቴጂ ቦታ ነው። ስለዚህ ጠላት ፈርቶ ይሄን እስካሁን ሲያደርግ ነበር። ግን ያን ሁሉ በጣጥሰን ለትላንት ነው ቀን ደርሰናል። ያ ቀን ደግሞ ጠላትን ግባተ መሬት የምናፋትንበት ሁኔታ ላይ እንደሚፈጠር ስላወቀ ነው። ያንንም እናደርጋለን። ስለዚህ ምንም እኔ 34 ዓመት በውትድርና ሙያ አገልግያለሁ፣ ሰርቻለሁ። መሪ ሆኜም ተመሪ ሆኜም ነው እዚህ ደረጃ የደረስኩት። እኔ እንደዚህ አይነት ፋኖ አሁን እኔ ያለሁበት የምታየው ፋኖ እንደዚህ አይነት ተዋጊ እንደዚህ አይነት የዓላማ ጽናት ያለው እንዲህ እኔ እንጃ ወደኋላም የማይል እንዲህ አይነት ሰራዊት በህይወቴ አይቼ አላውቅም። ስለዚህ አሁን ወደፊት ብቻ ነው። ምንም የሚባል ነገር የለም። በቃ ማሸነፍና ማሸነፍ ብቻ ነው። አሁን ሌላው ኮሎኔል፣ እናንተ ውህደት አስመልክቶ በተሰጠው መግለጫ ላይ በኢትዮጵያ ብሔራዊ ጥቅም በአማራ ህዝብ ህልውና ላይ የሚያነጣጥር አደጋ አንታገስም፣ ቀይ መስመር አስምረናል የሚል መግለጫ ውስጥ የተካተቱትን ነገሮች የብልጽግና የሚዲያ ሰራዊት የሚዲያ ክንፉ እንዲሁም በአድን ውስጥ ቀደም ሲል የነበሩ ጋዜጠኞች ነገሩን እያስጮሁት ፋኖ አክትሞለታል። በተለይ አፋብን አማራ ፋኖ ብሔራዊ ንቅናቄ አንድነቱ በጎንደር በኩል እንደከሸፈ
አድርገው የሚያቀርቡት ነገር አለ። ይሄ አፋብን ላይ የሚያሳድረው ተጽዕኖ አለ፣ የበለጠ ያጠናክረዋል የሚሉ ወገኖች ነው ያሉት ከአመራሮቹ የምንሰማው። ምናልባት የብልጽግና ካድሬዎችም የዲጂታል ክንፍ የሚዲያ ሰራዊቱ በዚህ ጉዳይ ላይ ሰሞኑን የሚያራግበው ፕሮፓጋንዳ ምንድን ነው? እናንተ መግለጫው ካወጣችሁ በኋላ አንደኛ ምን አለ መሰለህ፣ ይሄ ሁሉ ያዙ ይልቀቁ ነው፣ ፍርሃት ነው። በሁለተኛ ደረጃ ይሄ የሐሰት ትግርት ነው የሚያደርጉት። ይሄ የፍርሃት ነው፣ ሌላ ነገር የለውም። ጎንደር አንድ ከሆነ ቅድም ነገር ያለው ሁሉም ነገር አለቀ። ጎንደር የሁሉም በቃ የስበት ማዕከል ነው። ትልቁ ቋጠሮ ያለ ጎንደር ነው። ስለዚህ ይህ አንድ እንዳይሆን ጥረው ነበር። አንድን አይሆንም ብለውም ገምተው ነው ነበር። ነገር ግን በተለያየ ምክንያት ሁሉን ነገር በጣጥሰን ለአንድነት እንትን ብለናል። እነሱ ምን አለ መሰለህ፣ አንደኛ ወሬ ጥሩ ኦራተሮች ናቸው። ብልጽግና ሊቀመንበሩ ጀምሮ እስከታች ያለው የመከላከያ ጄኔራል ምናምን የምትለው ኮሎኔል የምትለው ሁሉ ጥሩ ኦራተሮች ናቸው። በቃ የሚያስቡት ጭንቅላታቸው ላይ ያለውን ነገር ነው። ሁለተኛ ተጽፎ የሚሰጠውን ነው። ሶሻል ሚዲያ የሚያራጉትም ምንድን ነው? ተከፋይ ነው። ስለዚህ ውሻ ጌታውን ሲያይ ጅራቱን ያምሳል አይደል እንዴ? ወይም ይጮሃል። ስለዚህ ይህን ካላደረጉ ገንዘብ ስለማያገኙ የግድ ይህን ነገር ማለት ነው ያለባቸው። እኛ የስራችን በሆዳችን ይዘን ሚስጥር አድርገን በቃ አስፈላጊ ነገር አደረግን። ሚዲያ ላይ መዋል ያለበትን ሚዲያ ላይ ያውለላል። አሁንም በአማራ ላይ በኢትዮጵያ ላይ ምንም የምንደራደረው ምንም የምንለው ነገር የለም። ቀይ መስመራችን ነው። ይሄን ነው አሁን አስምሬ የምነግር። የሁሉም ቀይ መስቀል እኮ ነው ይሄ። ምናልባት በግልጽ ፖለቲካ ቋንቋው ካልተቀየረ በስተቀር በኢትዮጵያ ሕዝብ ብሔራዊ ጥቅም በሉዓላዊነቷ የሚደራደረ ማንም የለም። አፋብንም ያንን መሰረት አድርጎ መሰለኝ የሚንቀሳቀሰው። ነገር ግን ሆን ተብሎ ምናልባት ይሄ ወልቃይትን፣ ራያን የኦህዴድ ብልጽግና መጫወቻ ካርዱ ስለሚያደርግ በጎንደር አካባቢ ህዝብን ለመክፈል ለመሰንጠቅ፣ የፋኖ አንድነት እንዳይመጣ ይሄንን በተደጋጋሚ ስለሚያደርገው ሌሎቹ ምናልባት የአፋብን ውስጥ ያሉ በጎጃምም በወሎ በሸዋ ያሉት ልክ ያንን እንዳልተቀበሉ አድርገው ፕሮፓጋንዳውን የመንዛት ነገር አለ። ጎንደር ከሌሎቹ ጋር ህብረት እንዳይፈጥር፣ ውህደት እንዳያከናውን። ይህ ጥያቄ ምን አለ መሰለህ አቶ ወንድማገኝ፣ የአማራ ህዝብ ጥያቄ ነው። የጎንደር ህዝብ ብቻ አይደለም። አማራ በሁሉ ቦታ ላይ ርስት አለው። ያ ርስት እንግዲህ ከተቀማ ወይንም ከተወሰደበት ብዙ አመት ነው። ስለዚህ ያ ርስታችን ለምን ይሄዳል? ያ እንዳይሄድ ነው በቃ ቀይ መስመር ነው ያልነው። እዚህ ሆኜ ሰሜን ሸዋ የሆነ ነገር ቢወሰድበት አማራ ነኝ፣ ይሰማኛል፣ ይሄዳለው፣ ዋጋለው። ይሄን ለማድረግ ነው ትግል ሜዳም የወጣው ሁሉም አማራ። ለምን የማንነትና የድንበር የወሰን ጥያቄ አለን ነው ትልቁ አንግበን የተነሳ። ስለዚህ ለዚህ ነው የኢትዮጵያን ቀይ መስመርማ ምን አለ መሰለህ የማያከብር ኢትዮጵያን እየከፋፈለ የሚሸጥ እንደ ብልጽግና አለ እንዴ? የኢትዮጵያን መሬት እኮ ለሱዳን ሸጧል። የኢትዮጵያን ድንበር እኮ ለተለያየ በደቡብ ሱዳን በጋምቤላ በኩል እንትን አድርጓል። በቤንሻንጉልም በጎንደር በመተማ በኩልም እንትን እያደረገ ነው ያለው። እኛ ይሄን ነው ምና እንትን የምንል እኛ የኢትዮጵያን ሉዓላዊነት እንጠብቃለን ነው። ይሄ ደግሞ ትልቁ መርዋችን። ስለዚህ አፋብን እየጠነከረ ሄዳል እንጂ የሚወራው ወሬ ከፕሮፓጋንዳ የዘለለ አይደለም ነው። አሁን ሰሞኑን አፋቸውን ስናዘጋቸው ትሰማለህ። አሁንም አዘግተናቸዋል። ወደፊት የሚዘጉበት ሁኔታ ነው ያለ። አሁን እነሱ የሚናገሩት ልንገርህ፣ አፍ ሲከፈት ጭንቅላት ይታያል ነው በቃ የነሱ። አሁን እንዲህ ነው እያሉ የሚያወሩት አሁን የባሰ እየጠነከረ የባሰ። ሁለተኛ የምነግርህ ሰራዊቱ ያለው ደስታ፣ ሰራዊቱ ሆሲል ነው ያደረ፣ ቦራል ሲወጣ ነው ያደረ። ህዝብ እየደወለልን ነው ለኛ ከውጭ ድረስ ሀገር ውስጥ ድረስ እንኳን ደስ ያላችሁ እያለ የመጨረሻ ደስታ በደስታ የሆነው። ይሄ ማለት ምንድን ነው? ጎንደር አንድ ከሆነ አለቀ በቃ። የተበተነ ሰራዊት ነው፣ አጽሙ ብቻ ያለ ነው። ይኸው አብዛኛዎቹ እየደውሉ እኮ ይነግሩናል። አሁን የምነግርህ ሚሊሻና ፖሊስ በየወረዳው መቶ ምናምን ብሏል። አሁን የሚከዳና የሚገባኛ ጋር ያለው ቁጥሩ እውነቴን ነው በጣም ብዙ ነው። ያንንም አሁን ቅርብ ጊዜ እናሳያችኋለን ሁሉን ነገር። በጣም ጥሩ። በመጨረሻ ምን እንጠብቅ? እንግዲህ ውህደት ተፈጥሯል። አፋብን እየጠነከረ ከሄደ ምን እንጠብቅ? ለህዝቡስ የሚያስተላልፉት መልዕክት ካለ ኮርኔል? አንደኛ ለህዝቡ እንግዲህ ህዝብን በድለናል። የአማራ ህዝብ ብሎም የኢትዮጵያ ህዝብ ጫለ ዲያስፖራና ትውልደ ኢትዮጵያውያን እንኳን ደስ ያላችሁ፣ በድለናችኋል፣ ይቅርታ አድርጉልን ብለን ይቅርታ እንለምናለን። አሁን በኋላ ከኛ የሚጠብቁት ድልና ድል ብቻ ነው። በቃ ግስጋሴያችን ወደፊት ነው። ይሄን ነው
የማስተላልፈው። በጣም አመሰግናለሁ ኮሎኔል። እንግዲህ ሳውራውት በኢትዮጵያ ሰዓት አቆጣጠር እኩለ ሌሊት አልፏል። እንግዲህ ይህም ለትግሉ የሚከፈል አንዱ መስዋዕትነት ነው። ጊዜውም ተሰውተው ይህን ጉዳይ ለማብራራት ፈቅደው በኤምኤስ ስለቀረቡ በተመልካች ስም ከልብ ነው የማመሰግነው። እኔም አመሰግናለሁ አቶ ወንድማገኝ። መልካም። ኮሎኔል አበራ አዛናው የአማራ ፋኖ ብሔራዊ ንቅናቄ የበላይ እዝ ወታደራዊ እቅድ ስትራቴጂ መመሪያ ኃላፊ፣ ጎንደር ፋኖ እዞች ውህደትን አስመልክቶ ከኤምኤስ ጋር ያደረጉት ቆይታ ይህንን ይመስል ነበረ። ስለነበረን ቆይታ ምስጋናችን ከልብ ነው። መልካም ጊዜ